ሰላም እንዴት ናችሁ? ሮባ ተመልሷል። ዛሬ ወደ ጉዳይ ከመግባቴ በፊት ላመሰግናችሁ ፈልጋለሁ። በጣም አመሰግናለሁ። ከዚህ በፊት የነበረውን ቪዲዮ ወዳችሁት በቃ ጽድት ያለ ኮመንት እየሰጣችሁኝ ነበር። በጣም አመሰግናለሁ። ዛሬ ደግሞ የምንሄደው ታሪካዊ ቦታ ነው። እዚህ ከመቶ ምናምን ዓመት በፊት የተፈጠረ ታሪክ አለና ዛሬ እዛ ገብተን እናያለን። ያው እርግጠኛ አይደለሁም እኔ እንደዛ ተብዬ ነው። ታሪካዊ ቦታ ነው። የሆነ 1888 የተፈጠረ ነገር አለና ያው እዛ ገብተን የሆኑ ነገሮች እናያለን። እስከዛው ድረስ ይሄንን አይተን እንመለስ። አንድ ከተማ በአንድ ሌሊት ወደ አመድ ልትቀየር ትችላለች? በዚህ ባለሁበት በካልጋሪ ከተማ ይህ ነበር የተፈጠረው። ታሪኩም የሚጀምረው እዚህ ኮንፍሉዌንስ አካባቢ ነበር። ህዳር 7 1886 የተነሳው እሳት ፓውሊን በሚባል ሱቅ ነበር የተነሳው። በከተማውም አንድ ዕዳውን ያልጨረሰ የእሳት አደጋ መኪናም ነበር። በብዙ ክርክርና ጭቅጭቅ መኪናውን ካስወጡት በኋላ መጥቶም በአየሩ ቅዝቃዜ ምክንያት በመኪናው ውስጥ የነበረው ውሃ በበረዶ ግግር ተዘግቶ ስለነበር ምንም ነገር ሊያደርግ አልቻለም። ህዝቡም ተስፋ በመቁረጥ በባልዲ ውሃና በበረዶ እሳቱን ለመዋጋት ቢሞክርም ንፋሱ በጣም ኃይለኛ ስለነበር ሊቆጣጠሩት አልቻሉም። እሳቱ ለሰዓታት ነደደ። በዚያች ከተማም ከ100 እስከ 150 የሚገመቱ ህንፃዎች ነበሩ። በዚያች ሌሊትም የከተማው የንግድ ማዕከል የነበሩት 18 ትላልቅ ህንፃዎች ወደሙ። ኪሳራውም በወቅቱ ከ103,000 ይገመት ነበር። ይህ ማለት በዛሬዎቹ በሚሊዮን የሚቆጠር ዶላር ማለት ነው። ምንም እንኳን ብዙ ንብረት ቢወድም የሚገርመው ነገር ግን በአደጋው ምክንያት የአንድም ሰው ህይወት አላለፈም ነበር። ከዚህ አስከፊ አደጋ በኋላ የከተማዋ መሪዎች አንድ ትልቅ ውሳኔ ወሰኑ። ከእንግዲህ በካልጋሪ ከተማ ማንኛውም ህንፃ ከእንጨት እንዳይሰራ የሚል ህግ አወጡ። በዚህም ምክንያት ህንፃዎቹ ከወንዝ ዳርቻ የሚወጣው የአሸዋ ድንጋይ ወይም ሳንድስቶን መገንባት ጀመሩ። ለዚህም ነው ዛሬ በከተማ መሃል የምታያቸው ጥንታዊ ህንፃዎች ሙሉ በሙሉ ከድንጋይ የተሰሩት። ያ እሳት ካልጋሪን አላጠፋትም፣ ይልቁንም ይበልጥ አጠነከራት። ዛሬ ላይም እነዚህ የምታያቸው ትላልቅና ውብ ህንፃዎች የዛ ክስተት ውጤቶች ናቸው። አሁን ደግሞ እዚህ ቦታ ላይ ደርሻለሁኝ። የቀሩ ነገሮች ካሉ እዚህ ገብተን እናያለን። ትንሽ ደቂቃ ነው ራሱ ያለ ከ30 ደቂቃ በኋላ ወይ ከ40 ደቂቃ በኋላ ይዘጋልና በትንሹ አሳይቻችሁ እወጣለሁ። እስቲ ምን እንደሆነ አብረን እናያለን። ጋይስ እየገባን ነው። I don't. I just want to visit some historical place. Yeah. Gotcha. So these are the places right here. General admission $15. Kind of goes down from there. Oh, I have to pay 15. Oh, it's a little bit less just because we're undergoing some renovation, so it's 30% off. But yeah, if it's a general admission, it would be 11 something. Yeah, 11 something. Okay, sure. Yeah, and you're not a student or anything? So yeah, I'm student. Oh, yeah. With ID. Perfect. Then it will be $7. ቤተሰብ ከፍያለሁ። የሚከፈል ራሱ አልመሰለኝም ነበርና ከፍዬ ገብቻለሁ። 18 እንደነበር እዚህ ጋር አሳያቸው። 7 ነው የከፈልኩት። 7.35 ነው የከፈልኩት። አሁን እስቲ ምን እንደተፈጠረ ዋው! እንዴት አባቱ ነው የሚያምረው ጌታ። እነዚህ ፎቶዎች ናቸው የድሮ። በነገራቸው ላይ እነዚህ ካናዳ ዋናዎቹ ማለት ነው እንደዚህ አይነት ከለር ነው ያላቸው። የሆነ ከቻይናም አለ የይዟቸው የሆነ ብቻ ለየት ያለ ነው ይታወቃሉ። በቃ እዚህ ጋር ራሱ እንደምታዩት ብዙ ጊዜ ታሪካቸው ማለት ነው እንደዚህ ከበረዶ ጋር ምናምን የተያያዘ ታሪክ ነው።
እንዴት አድርገው ሰርቫይቭ ያደርጉ ነበር ምናምን እና ይሄ ደግሞ ምናቸው ላይ እንደሚያደርጉት አላውቅም። አናታቸው ላይ ምናልባት የሚያደርጉት ይሆናል። ይሄኛው ደግሞ የአሁኗ ነች መሰለኝ። ዓመተ ምህረት የለውም። ይሄ ሰውየው የሚያሳየኝ ሰው አለ ወይ ምንድን ነው ምናምን ስለው ራስህ ነው ሰርክል አድርገህ የምትመጣው አለኝ። ይሄ ደግሞ አያችሁት እንትን ነው ከቆዳ ነው የተሰራው። ከእንስሳት ቆዳ ተሰርቶ እንደ ጀልባ ይጠቀሙበት ነበር። ይሄ መቅዘፊያ ምናምን አያችሁት እንጨት አድርገው አቤት ቀላል ይፈላሰፋ ደግሞ ይንሳፈፋል ማለት ነው። የከብቶች ምናምን ቆዳ ማለት ነው። የእንትን ነው በጣም ደግሞ ቀጭን ነው። አያችሁ ቀጭን እንትን ነው። ሮቦስ ጥንካሬ አይደለም። እኛችን የድሮ የሚያሰሯት የነበረች ናቸው። አያችሁት ይሄኛው 1880 ነው። 1880 ካናዳ እንዴት እንደነበር ያት እዚህ ጋር ደግሞ እየሳሉ ምናምን በነገራችሁ ላይ ስለ ዋናዎቹ የሆነ ጊዜ ቪዲዮ ሰራላችኋለሁ እንዴት እንደሆኑ ምናምን ነገር። አብዛኞቹ ዋናዎቹ ጎዳና ላይ ነው የሚታዩት። ይሄ ደግሞ ፕላን ሲያወጡ ነው አልገባንም። የሆነ ስዕል ነገር ነው ግን ይህ መጀመሪያ ፕላን ሲያወጡ ነው መሰለኝ ካልተሳሳትኩ። የሆነ አንድ ሰው የሚያሳይም ብናገኝ በጣም ምርጥ ነበር። የት ነው ደግሞ ልጁን አያችሁት? አሁን እዚህ ላይ እንዴት ነው ፈረሱ ሲሄድ እንዴት ነው የሚተኛው? ቆይ እንደዚህ እንጨቱ እየተሳበ እኮ እንዴት ብሎ ነው የሚተኛው ህፃን ውስጥ? እዚህ ጋር አልዘይዱም ትላለህ። ይሄኛው ደግሞ ምን እንደሆነ አልገባኝም፣ ግን ብቻ ይሄኛው አለ የሆነ ነገር የሚያደርጉት ልጁ የሚያስተኙበት አይ ቲንክ ያያችሁት ይሄኛው ማለት ነው። አይ ቲንክ ይመስለኛል። ከዛ እዚህ ላይ ማለት ነው በትንሿ ልጅ እቺ ማለት ነው። ይሄ ደግሞ ላባ ምናምን ነው። ትላልቅ ላባዎች ናቸው። ሻርፕ ኮይን እነዚህ ምን እንደሆኑ አያችኋቸው? ስክራይፐር ምናምን ይላል። ይሄኛው ቢላ ነው። ይሄኛውን አያችሁት? ይሄ እንዳለ በቃ ዱላቸው ይሄንን ነው በቃ ላያቸው ላይ ለብሶት የሚሄዱ ምናምን ነገር ነው። እዛ ጋር አያችሁት? ኢሜጁ አናታቸው ላይ አንገታቸው ላይ ምናምን እዚህ ጋር እንደምታዩት የድሮ ህዝቦች ብዙ ጊዜ እንደዛ ያበዛሉ መልበስ ምናምን እንትን ይላል። አያችሁት? ይሄኛው ደግሞ ምንድን ነበር የሚባለው? አያችሁት? ይሄኛው ደግሞ የአናታቸው ነው መሰለኝ።
የኛው ልብሳቸው ነው። እዚህ ጋር ስክሪን አለ ግን ኖርማል ለውበት ነው መሰለኝ። ኧረ ከፈትኩት። እንትን እንዴት እንደሚያደርጉ የነበረው ቆዳውን አያችሁት? ማሳለፍ ይቻላል። ምንም ማድረግ አልችልም። ከዛ እዚህ ወጥረው ከዛ ማሳለፍ አልችልም። ጊዜ የለኝም ደግሞ እንትን ለማለት ጊዜ የለኝም። ቶሎ ሊዘጉ ስለሆነ ቶሎ ቦታውን ልድረሰው እና ዋው ግን በጣም ነው የሚያምረው የሆኑት። ያኛው ደግሞ የሙዚቃ ይሆናል። ይሄ እንደ ከበሮ ነገር እንደዛ ይመስላል። ብቻ በጣም ብዙ ነው ቤቱ ራሱ። አሁን እስቲ ወደዚህ እንግባ። ኧረ ትልቅ ነው እናንተ ለካ። እኔ ትንሽ ይመስለኝ ነበር። ይሄኛው እንትን አይደለም እንዴ? ቆይ ያ ምንድን ነው የሚባለው? ቦሽ ነው የሚባሉት። የእንትን ስማችሁ ጠፋኝ። እነዚህ የበረሃ እንደ በሬ ነገር የሚመስሉት አሉ አይደለ? ይሄኛው የስንት 1903 ነው። ይሄ 1903 ኢሜጅ ነው ይሄ 1903 ይሄኛው ደግሞ ይሄኛው ዓመተ ምህረት የለውም። እነዚህ ደግሞ የጦር መሳሪያ ምናምን 1897 ነው ይሄ። እነዚህ የጦር ናቸው፣ የጦር መሳሪያ ናቸው። እንጂ አያችኋቸው? እኔ እኮ እንደ የባርነት ምናምን የሚባለው በዛ ወቅት ነው መሰለኝ። እዚህ ጋር ደግሞ ለየት ባለው ነው አንስቷቸው እነዚህ ራሱ ኢሜጅ ሆኖ ማለት ነው። እነዚህ ሁለት ጥግ ጥግ ላይ ያሉ ሰዎች እዚህ ጋር የሉም። ያ ሴም ኢሜጅ አንድ አይነት ኢሜጅ እና እንዴት ነው ሁለት እንትን የሚያደርጉት? ወይ አንዱን አላነሱት ወይ አንዱን የትኛውን ነው ምናምን። እዚህ ጋር ደግሞ የቆዳ ነገር አለ፣ የሆነ ነገር አለው። ይሄኛው እንደ ታሪክ የሚናገር ነገር ነው መሰለኝ። አሁን ነው ይሄኛው አልገባኝም። እኔ ግን ብቻ የሆነ ነገር ያለው ይመስለኛል። በጣም ነው የሚያምረው የእውነት። እዚህ ጋር አለ የሆነ ነገር። ይሄ ራሳቸው ስለወት ነው መሰለኝ። የድሮ እንደዚህ ቆዳ ላይ ምናምን እንትን ይስሉ ነበር ማለት ነው። አያችሁት? ይሄ ቅድሞ ሙዚቃ መሳሪያ፣ የትኛዋ ሙዚቃ መሳሪያ ነች። ካሜራ ደግሞ አይቻልም እንዳይሉኝ ብዬ እኮ በቃ የሆነ ጊዜ እንደዚህ ብዙ ጊዜ ተብያለሁ። ሲጀመር ካሜራ አይቻልም ምናምን። ይሄ ደግሞ ያው ይሄ በቅርቡ ነው መሰለኝ
2020 ያ ይሄ 2020 በቅርቡ ነው። ይሄ ሮቦስ ፋሚሊ አያችሁ እንደዚህ ነው። አሁን ከምን ጋር ታያይዟቸዋላችሁ? መልኮቻቸው እነዚህ እንደውም ትንሽ ለየት ይላሉ። My Blackfoot name is Picanicoana ምናምን which means pecan man ምንድን ነው pecan? My first song describe where I come from and where my place is within the landscape and environment I grow up ይላል ምናምን ብሎ ይቀጥላል። My second song ራሱ ነው መሰለኝ አቦ እንትን ነው የሚያወሩት ስለ ዘፈን ነው። My third song እነዚህ ደግሞ የድሮ አያችሁት እነዚህ ጠርሙሶች ምናምን እንትን ያሉ የድሮ ጠርሙሶች የተሰበረው ምናምን አንተ የዛገው ምናምን አያችሁት ይሄን ነው ቢላ ነው የነበረው ምን እንደነበር ራሱ አይታወቅም። ቁልፍ ለለ እዚህ ጋር ደግሞ መጠጫ ነገር ነው መሰል ያለ መጠጫ ነገር ነው። ይሄኛው ማለት እዚህ ጋር ደግሞ ኢሜጆቹ ናቸው። እነዚህ አማሉ እንደ ጌጥ ነገር ናቸው። ጌጥ እንትን እንዳሏቸው ራሱ ዋው! ይሄ ደግሞ እንደ ጥይት ነው መሰለኝ ጥይት ነገር ነው። የጥይት ምንድን ነው የሚባለው? ቃላ ነው የሚባለው ወይስ ብቻ አሉ እነዚህ የእንትን መያዣዎች መቆለፊያ የጃኬት ወይም የሸሚዝ ምናምን መቆለፊያ ምናምን አለ እዚህ ጋር እንደዛ ብዙ ነገሮች አሉ ብቻ እዚህ ላይ እዚህ ጋር ደግሞ ጫማ ዋት ምንድን ነው ይሄ? የልጆች መጫወቻ ተብሎ የተሰራ ነው መሰለኝ ይሄኛው እንደ መኪና ነገር አያችሁ። ይሄኛው ጫማቸው ነው። ከቆዳ ነው ብዙ ጊዜ በዛ ሳምንት እንደዚህ አይነት ጫማ ነበር። ይሄማ ሳክስ ነው ትላለህ። 2014 ይሄማ ያሁኑ ምን ታሪክ ነው? ይሄ ደግሞ የዛሬ ስንት አመት ማለት ነው? 10 አመት የዛሬ 10 አመት ነው። ይሄኛው የስንት አመት ማለት ነው? ይሄኛው ጋዜጣ ነው መሰለኝ ይሄኛው። እነዚህ ደግሞ ምን እንደሆነ ማለት ነው የቁልፍ ምናምን አለ እዚህ ጋር። ይሄ ግን የአሁን ነው መሰለኝ እኔ እንጃ ብቻ እነዚህ መቆለፊያዎች ምናምን አሉ። ይሄኛው ምን እንደሆነ አላውቅም፣ ግን እንደ ወረቀት ነገር ይመስለኛል ዘረጋ ወረቀት። እዚህ ጋር ኮፍያዎች ምናምን አሉ። በጣም ነው የሚያምሩ። ይሄ ኮፍያውን በጣም ነው የሚያምሩ። እዚህ ጋር አያችሁት ሰዎች እንዳያባርሩኝ ብቻ እሱን ነው የምፈራው። ፍሮንት ይሄኛው ፊት ለፊቱ ነው ማለት ነው። ፍሮንት ሲላል እዚህ ጋር ጀርባው ይሄኛው ደግሞ ይሄ ያምራል። እነዚህ የእንትኖቹ እዚህ ጋር ማለ ኢሜጅ ይሄኛውም አለ። ይሄኛው እንጨት እንትን አድርጎት ነው መሰለኝ። እቺ ደግሞ ሹፏት። እቺ እኔ ራሱ የሆነ ቦታ ኤርትራ ውስጥ የሆነ ቦታ አውቃታለሁ። እቺ መቁረጫ እንደዚህ እቺ የምትመስል ነበረች፣ የፀጉር መቁረጫ ማለት ነው። እነዚህ የፀጉር እንትን ናቸው። ማበጠሪያ አለ፣ መቀስ አለ፣ እንደ ብሩሽ ነገር አለ።
ይሄ ደግሞ ምላጭ ነገር ነው መሰለኝ። ይሄን አላሳየኋችሁ። ይሄኛውን ደግሞ ከአጥንት ነው መሰለኝ። ይሄኛው ከቀንድ ነው የተሰራው፣ እንደ መጥረቢያ ነገር ነው። ይሄኛው ደግሞ ከአጥንታቸው ነው። እንደምን እንደሚጠቀሙበት ግን አላውቅም። ይሄ መካከለኛው ጫፉ ላይ እንደ ገመድ ነገር አለው። እንዴት እንደሚጠቀሙበት አላውቅም። ይሄኛው መጥረቢያ ነው ማለት ነው። እዚህ ጋር ምንድን ናቸው ምን እንደሆነ አላወኩኝም እነዚህ። ይሄኛው ማስቀመጫ ነው ምስል የሆነ ትናንሽ ነገሮች ምናምን የሚያስቀምጡበት ይሆናል ይሄኛው ማለት ነው። ይሄኛው እንደ ሽምብራ ነገር ነው የሚመስለው። ይሄኛው አላወኩትም በእርግጥ ሲታይ እንደ ሀብል ነገር ነው የሚመስለው፣ ግን ይሄኛው ማለት ከዛፍ ነው። ዛፍ ነው ራሱ ከዛፍ የሚወጣ ነገር ነው። እንግዲህ ቤተሰብ ሁሉንም በሚባል ደረጃ አይተናል። የቀረን ነገር የለም። በቃ አሁን ቀጥታ እንውጣ። በቃ ምንም የምናደርገው ነገር የለም። ያላሳየኋችሁ ነገር የለም። ይሄኛው ደግሞ ቤታቸው የነበረ ነው። በእንደዚህ አይነት አድርገው ነበር የሚሰሩት። ይሄኛው ደግሞ መዝጊያው ነው ምናልባት የሚሆነው። ይሄኛው መዝጊያው ነው የሚሆነው። ጋይስ ወጥቻለሁኝ። ያው የነበረው ያንን ብቻ ስለነበር ያንን ብቻ ነው ያሳየኋችሁ። የተፈጠረው የእሳት አደጋው ምንም ነገር የሚገልጽ የሱን አላየውም። ይሄኛው የድሮ ብቻ ነው የድሮ ሰዎች ምናምን ነውና እስቲ ወይ ቦታ ተሰስቻለሁ ማለት ነው፣ ወይም ደግሞ ሌላ ቦታም ካለን እንሄዳለን ሌላ ቀን ላይ። የሚያስጠላው ምን እንደሆነ ታውቃላችሁ? አሁን ወጥቼ ልክ ድምፁን ምናምን ስሰማው የዚህኛው አዲስ ነችና ቅናሽ አገኘው ብዬ ማይገዛውና ኧረ በስመ አብ ምን አይነት ድምፁ ነው? ቆይ በጣም የሚያስጠላ። በስልክ ይሻለኝ ነበር። በቃ ቆጨኝ። ቅናሽ አገኘው ብዬ ይኸው ስገዛ ዝግት ያለ ድምፁ ነው የሚወጣው አትል አተ እዚህ አዲስ አበባ ገዚ የሚሰራል እንዴ? እኮ እኔ በሳሩ ነው ተጣጣሽ ነኝ መጥቶት። ለማንኛውም ላይብረሪ እየሄድኩ ነው። እስቲ እዛ እንሂድ። እንግዲህ ቤተሰብ ላይብረሪ ገብቼ ቢያንስ እንኳን እሱ የሚገልጽ የሆነ ነገር ታሪክ ወይ የሆነ ነገር ከነዚህ መጽሐፍቶች ካለ ብዬ ገብቼ ልፈልግ ነበር፣ ግን በጣም ብዙ ስለሆነ በቃ ላገኘው አልቻልኩም። የዛሬ ቪዲዮ ይሄንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ምናምን ይደረጉ። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ።